ዛሬ ላይ እንደገና ሰው ዌልካም ብሎ ወደ ስራው ሲመለስ ለጆን ዳንኤል ለዚህ ለቲክታኩ ሳይሆን እናትና አባቱ ምን አይነት ስሜት ነው የሚሰማቸው? ሶ በጣም ደስ ይላል አይደል? የማይሆን ነገር መፍጠር አስፈላጊ አይደለም። በተለይ ለቤተሰብ ለወላጅ በጣም ከባድ ጦስ ነው። ጃኒ ዛሬ ቤተሰብ የምታስተዳድር ከሆነች የእውነት አንድ ነገር ብትሆን ነገ ቁጭ ብለህ ሀዘን ልትቀመጥ ነው። ሰው ጥሩ አይደለም። የእውነቴን ነው የምነግራችሁ። ይቺ ልጅ ከሁለቱም ካጣች ምን ልትሆን ትችላለች? እንዲህ ነው ጀጅ ማድረግ አይቻልም። በምንድን ነው መደዋወላቸውን አያገባንም እኮ እኛ። የተፈጠረው ነገር እውነት ነው አይደለም ወይ አያገባንም። ግን በአራቱ ሰዎች መካከል ምን ሊፈጠር እንደሚችል ከባድ ነው እና ባንወስን አንዳንዴ ጥሩ ነው። ልጆችም ሲሆኑ ትላልቅ ሰዎቹንን የልጆች ጉዳይ ላይ ገብቶ ብዙም አሩ ነው ቲክታክ በጣም ላይ ሳይሆን በቃ የኔ ሪሌሽንሽፕ ላይ እንደዚህ የሰው ህይወት ውስጥ አይኖ ሶሻል ሚዲያ እስከመጣ ድረስ ለምን ተባልኩ ልትላችልም። ግን አንዳንዴ ፈርዘር መሄድ የለብም የሰው ህይወት ላይ ኢንቨስቲጌት ማድረግ እስናገድ ጋይስ። ቢኮዝ ሁላችንም ባክግራውንዳችን ዊክነስ አለብን ጋይስ። ለመጣልም ነው ለመጣል አንድ ሰው ሲነሳ ሾርኒ እስቲ ዲዩቴን ካው ሾርኒ አንቺ አሁን እዚህ ሶሻል ሚዲያ ላይ በጣም ብዙ ጊዜ ቆይተሻል። እስኪ ጠርተሹ ምግብ አትበሉ፣ የስራ መስካችሁን አትከፋፈሉ። ምን ይመስልሻል? ከፍተኛ ቅናት አለ እንዴ! ከፍተኛ ቅናት ፍሎር አንድ ሰው ፎሎወር ካገኘ የመጨረሻ ነው የሚደባደቡት። ኦ ማይ ጋድ የከሌ ወጣ ምናምን ተብሎ መደባደቡ አይደለም ድሬው ፎሎወር አግኝተው መደባደባቸው ሳይሆን በጣም ወርስት የሆነ ነገር ነው የሚያደርጉት። ለምን መሰለ? አንተን ከወደዱ ሳይድ ይይዛሉ። በቃ ከዛ ምንድን ነው ማሜን ለመጣል ነው የሚመጡት። እንደዛ አይደረግም ጋይ። ሰው ፌቨራይት አለው ቲፎዞ አለው ምናምን፣ ግን ድሬውን ለመውደድ እኔን መጥላት የለባችሁም ጋይስ። እንደዛ አይደረግም። በቃ ይሄ ነው አሁን ጥላቻን እያፈራ ያለው። በቃ አሁን ጆን ዳንኤልን የሚወድ ሰው ጃኒን ሊጥል ይነሳል። አዶናይን የሚወድ ሰው ጆን ዳንኤልን ሊጥል ይመጣል። እንደዛ ነው አሁን ችግሩ። የማን ነው? የህብረተሰቡ ነው። በቃ እዚህ ያለው የቲክታክ ለምንድን ነው? እኔም በራሴ ስለደረሰብኝ ስላየሁት ነው። ድሬ ለምንድን ነው ታውቃለህ? እኔ አሁን ጠንካራ ልጅ ስለሆንኩ እንጂ በትንሹ ቡሊ መደረግ ቢሆን አንዳንድ ትላልቅ ፎሎወር ያለው ሰው ጋር ስትጣሉ ያሰማራባቸዋል ሰው ጋይስ። ከዛስ እኔ አንደኛ የምኖረው ያደጋገር ነው። ግን ፍርዬ ልጇን ሲወሰድባት ልጆችሽ እንደ ፍርዬ ልጆችሽን ይንጠቅሽ እያሉ ክርስቶስን ነው የምላችሁ። እኔ ለዛ ነው ብዙ ጊዜ የምናደድ ጋይስ። ለምን እናንተ ቦታው ላይ ስላልሆናችሁ አታውቁትም ስሜቱ። የዛሬ 3-4 ዓመት እንደዚህ ነው እኔ ላይ የተነሳው ህዝቡ ጋይስ። እኔ ግን የተጣላሁት ከአንድ ሰው ጋር ነው፣ ያንም ከሰርጀሪ ጋር። እሷ ያሰማራቻቸው ሰዎች እየመጡ እኔም ቡሊ ሊያደርጉኝ ነበር የፈለጉት። ግን እኔ ራሴ ፈንጥቄ በመውጣቴ ነው ራሴን ያዳንኩት ጋይስ። ለዛ ነው አሁን አረሳም ምንም ነገር። ቢኮዝ እነዛ ሰዎች የመጡበት አመጣጥ እኔ ሰርቫይቭ ማድረግ ባልችል ኖሮ ችግርን ቡሊ ያደርጉኛል። ከዛ ያለ የሌለ ነገር ልጆቼ ሚዲያ ላይ ሲገቡ ልጆቿን ራባቸው እያሉ ታይትል ይጽፋሉ፣ ልጄን ይዘቀዝቃሉ። በዛ ላይ እኔ ደግሞ የቤት ፕሮብሌም ሊኖርብኝ ይችላል። ሪሌሽንሽፕ ላይ አብሮኝ ያለ ሰው ደግሞ ከተጣላሁት ሰው ጋር ሂዶ እዛ ቁጭ ይላል። 5,000-6,000 ሰው ደግሞ በኮመንት እየመጣ ይጽፋል ያለ የሌላችሁን ምንም የሌለ ስም እየሰጧችሁ እናንተ ስትደበደቡ እዚህ ሪሌሽንሽፓችሁ ላይ ሴክስ አረጉ እያሉ ስማችሁን ያጠፋሉ ጋይስ። ምንም ሳትመጡ ኤዲት አድርገው ራቁታቸውን ዳነሱ ብለው ያወጣሉ። እዚህ ጋር ልጆቻችሁን ይዘቀዝቃሉ፣ እናት አባታችሁን ይሰድባሉ፣ የእናንተን ማንነት አይደላችሁም ይላሉ። በጣም ብዙ ነገር ነው እኔ የተደረኩት ጋይስ፣ ያውም በአንድ ሰው ማለት ነው እንደዚህ የተደረኩት። ሰው ከሾርኒ ምን አለ መሰለሽ ባይዘዌ አንቺ እንኳን አንዴ የቅናት የጥላቻ ሳይሆን በቃ ሰዎች የሚያሰማሯቸው ሰዎች ነው በቃ። ከዛ ምን አደረጉ? በእንትን ማስደወል ጀመሩ ስልኬ ላይ ጋይስ። እቺ እኮ የምታረገው ነገር ለዛ እኮ ነው የምላችሁ ጋይስ። ስልኬ ላይ አስደወሉ ሶሻል ሰርቪስ ልጆችን የሚነጥቁ ሰዎች ጋር ማለት ነው። ግን የደወሉበት እንደዛ አስመስለው ነው ወደ እኔ የደወሉት ጋይስ። ከዛ እኔ ደግሞ ትክክለኛ ቦታ ደውዬ
ከዝኖች ምናምን ወንድሞቼ ስላሉ ደወሉና ላይክ ነገሩን ለመናገር ፈለግን። አስደውለው ልጆቼን ሊያስቀሙ ነበር። ላይክ ማስቀማት ችሎታው የላቸውም። ቢካዝ እኔ አዶንዶ ኤኒቲንግ አላጨስ፣ ልጆቼን አልደበድብ፣ አቢዩዝ ማድረግ፣ ቡሊ ማድረግ ሰው አይደለውም ጋይስ። ግን እንደዛ ብለው የመጡበት አመጣጥ ቢችሉ እኔን ነው የሚያውቁኝ። ሰው ሲያያችሁ ምንም የማታውቁ ነው የሚመስላቸው እዚህ ሚዲያ ላይ። ግን ማወቅ ማለት እኮ አገሩን፣ ሲስተሙን፣ ህጉን ማወቅ ነው እንጂ እስናባውት ላይ ካቃሉ እያሉ መፍጨርጨር አይደለም። ሁላችንም ሰልፍ ዲፌንስ አለን። የሆነ ነገር ሲመጣ ብናቃለን ጋይስ። ግን የሚመጡበት አመጣጥ ያ ደግሞ የማን ነው? አንድ ቪውር ያላቸው ሰዎች ያሰማራሉ ሰዎችን ጋይስ። ከዛ ነው ሰዎች ችግር ሲፈጠርባቸው አሁን ዱባይ ሀገር አንገቷን አንቃ ሞተች፣ ቦይፍሬንዷ እንደዚህ ያደረጋት ምናምን ሲባል ህዝብ ነው በቃ ሰውን ገደል ውስጥ እየከተተ ያለው። ለዛ ነው ጃኒን ለመውደድ ብላችሁ ጆን ዳንኤልን መጥላት የለባችሁም። ጆን ዳንኤልን ለመውደድ ብላችሁ አዶናይን መጥላት የለባችሁም። ሰዎች በየራሳቸው ኮንሲኮንስ የሚሰጣቸው ነገር አለ። የምናውቀውን ጭንቅላታችን የሚያስበው እንደዛ ብለው። ለዛ ነው እኔ ከአንድ 3 ቡሊ ተደረጊያለሁ እዚህ ጋር ራሴን ስለምጠብቅ ነው በጣም ጋይስ። አዎ አይ እንትን ነው አንዳንዴ አሁን ምንም ማለት በተለይ ቲክታክ ለኢትዮጵያውያን አስፈላጊ ነው ብዬ ጥሩ ነው። ጌም እንደሚጫወቱ ሰዎች በጣም አሪፍ ነው። ቤተሰብ ይረዳሉ፣ ህይወታቸውን ይቀይራሉ፣ ደስ ይላል ጌም እንደሚጫወቱ። ግን ደግሞ አንዳንዴ ለጥሩ ነገር ሳይሆን እኛ ኢትዮጵያውያን ለመጥፎ ነገር የምንጠቀመው ይበልጣል መሰለኝ። አብዛኛውን ሰው በቃ እህቱን ወንድሙን ነው የምታሸማጉና እኛ እኮ ኢትዮጵያውያንን አንድ ነን ባይዘው እና ምንኖረው በሰው ሀገር ለራሳችን። አሁን አሜሪካን የምንኖር ሰዎች እኮ ኑሮ አይደለም የምንኖረው፣ ተሳቀናል አይደል? አሁን ያለው ነገር ይሄ በዚህ ከኒውር ወደዚህ እኮ ያለው ጥሩ አይደለም። እና እኔ የምለው በቃ እስቲ እንደጋገፍ። እኔ ጎረቤት ሀገሮች ይኸውልሽ፣ ጎረቤት ሀገሮች ሾርንዬ፣ ጎረቤት ሀገሮች ምልሽ እነዚህ ጎረቤት ሀገር የሉም አሁን ሶማሌዎቹ፣ እነሱ እንዴት እንደሚዋደዱ እንዴት እንደሚደጋገፉ ሳይቀናለሁ። የእውነት ነው የምነግርሽ። ኢትዮጵያውያን ግን ልክ አይደለም። አንደኛው ለአንደኛው ጦር ሜዳ ነው የሚያደርገው። ምንም ያገናኝ ነገር እኮ የለም። በድንበር አትጣሉ፣ ቢል አትከፋፈሉ፣ በትዳር አትገናኙ፣ በምን ምንም ያገናኝ ነገር የለም። እና እስኪ ዝም ብሎ መዋደድ እኮ ደስ ይላል። ለምንድን ነው ሳቅ ጨዋታ እያደረጋችሁ? አሪፍ ነገር ነበር እኮ እንደ ድሮ እንዳይጂ እንደዚህ አይነት ነገር ቢመጣ በጣም የሚያሳፍር ነገር። አሁን ቲክታኩን ፕላትፎርሙን በጣም የሚያሳፍር ነገር ነው የምናየው። የሚያሳፍር በጣም ብዙ ነገር አለ። ድሬው አንተ የወለድከውን ያሳደግከውን ልጅ ዋጋ የከፈልክበትን ማንም እየመጣ በሽተኛ ነው ሲልብህ ያልሆነም ሲሰጡብህ እናት ለፍታን ያሳደገች ነው። በየቤቱ ስንት አይነት ሪሌሽንሽፕ አለ። ሁሉም ሴክሰስፉል አይደለም ጋይስ። በቤታችሁ ተረብሻችሁ ከዛ ደግሞ የሚዲያ ሰው ፈራጅ ወራጅ ያደርጋል። በወለድካቸው ልጆች ሰው ሲሰርብብህ የቤትን ፕሮብሌም ሰው ጀጅ ሲያደርግህ አንተ እንዳጠፋ አድርገህ እኔ ያ ሁሉ 6000 ሰው ሲነሳብኝ የተወሰኑ ሰዎች ናቸው ለእኔ ዲፌንስ ያደርጉልኝ። ያንንም የማያውቁኝ ተከታታዮች አይደለም። ሊያ ሾ ባይዘው እዚህ ጋር ሳይሽ እኔና ሊያ ብዙ ጊዜ እንደዚህ ፍሬንድ እንኳን አይደለንም። እንደዛ እኔን ዲፌንስ ለማድረግ ጆኒ ነው ጓደኛዋ በዛ ሰዓት። እንደውም ግን ስለምታውቀው ነገር ማውራት እዝግድ እንደዛ ኦነስት መሆን አለበት የሰው ልጅ። ሰው እኮ እኔን ጀጅመንት ማድረግ ይችላል ባረኩት ነገር መብቱ ነው። የሚያየውን ነገር ማሜ ማለት እንደዚህ ናት ማለት ይችላል። ግን እያንዳንዱ ሰው ያለበትን ሪሌሽንሽፕ ራሱ ስለሚያውቀው ሰውን አንደርስታንድ ያደርጋሉ። አንዳንድ ሴቶች እንደዚህ እኮ ነው እንደዚህ ቢሆን እንደዚህ ነው ይላሉ። ልጅ መውለድን ደግሞ እንዴት ማሳደግ። አንድ ሰው መውለድ አይጠበቅበትም ለሰው ልጅ ዲፌንስ ለማድረግ። ሰው ነው ማሰብ አለበት። ቤተሰብ ይኖረዋል። የእህት የወንድም ልጅ ይኖራቸዋል። ባትወልዱም እኮ በየቤታችሁ። ግን ስለ እውነት ለመቆም አንዳንዴ ጥሩ ነው። ስለ እውነት ማሜ እኮ እንደዚህ ናት ብሎ ማውራት ትክክል ነው። ያኔ ጆኒ ነው ጓደኛዋ ነበር፣ ግን በእኔ ሳይድ ነው የነበረች። እንደዚህ ልጆች አሳዳጊ ናት። ልጆቼም ሲነካ በዚህ አሉ የተወሰኑ ሰዎች እስከ ዛሬ ድረስ እኔ በክፉ ቀን አሁን እኔ የፈለገ እንኳን ማንጣላውን ከነሊያ አሉ የተወሰኑ ሰዎች ምጣላ አይደለም። እንደዛ ዮኒ ማኛም የሆነ ሰዓት ለእኔ ቆሞልኛል። ጂጂኪያ ሁሌ በእኔ ሳይድ እንደሆነች ነው የምትሆነው። እኔ አውርቻት ጓደኛውኛ ተደዋውያት አይደለም። ስለ እውነት የሚያወሩ ሰዎች አሉ።